ወይ እኔ የምለው ግን ሀገራችን ላይ ግን ጤነኛ ሰው ጠፋ በቃ ማለት ነው። ሚካኤልን ቁም ነገር ጤነኛ ሰው በቃ የመጨረሻ የለም ማለት ነው። እንዴት ነው ሰውን ገሉ በ15,000 ብር ወጥቶ ወደ ውጭ መሄድ የሚቻለው? ምን ነው የከፍት ነፍስ ነው? የሰው ነፍስ እኮ ነው። ኧረ ተው ግን፣ ኧረ ተው ግን፣ ኧረ ለፈጣሪያችሁ ፍሩ። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች፣ የቤተሰቦች ጓደኞቼ፣ በአጠቃላይ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ እዚህ ትርፍ ይበል። በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላም ሰላም ብያለሁ። ሁሉ አማን፣ ሁሉ መልካም፣ እግዚአብሔር ይመስገን በጣም ሰላም ነኝ። ላይክ እና ሼር ሰብስክራይብ በማድረግ አበረታቱ ውዶች፣ እየባካችሁ ሰብስክራይብ አድርጉኝ። ተው አይከፈልበትም። በተረፈ የፈጣሪ ሰላም ከሁላችን ጋር ይሁን። ሰላም ለሀገራችን፣ ፍቅር ለወገናችን። እግዚአብሔር አምላክ ይላክልን፣ ከሚሰማውና ከሚታየው ይሰውራችሁ። ለዓይነ ሥጋ ያብቃን። ከሙሉ ቤተሰቦቻችን ጋር እግዚአብሔር ለዓይነ ሥጋ ያብቃን። በእውነት እኔ እንጃ ሰረ በስማም ያስጠላል። ኢትዮጵያ ውስጥ እየተደረገና እየተሰራ ያለው ግፍና መከራ በዓለም እንኳን ደረጃ ታይቶና ተሰምቶ የማይታወቅ ጉድ በሀገራችን እንግዲህ ቀጥሏል ማለት ነው። እንግዲህ በሰው ሀገር ላይ ነፃነት እየተገኘ በሀገራችን ላይ ግን ያው ነፃነት የሚባል የለም። ሰው በሀገሩ ላይ ስደተኛ ነው። ከአንዱ ወደ አንዱ ሀገር መሄድ አይቻል፣ ቤተሰብን ማየት አይቻል፣ መጠየቅ አይቻል፣ በሰላም ወጥቶ በሰላም መግባት አይቻል። እርስ በርስ መባላት መገዳደል ነው። እንግዲህ የእህታችን የቀነኒሳ ሞት እንግዲህ ህልፈተ ሞት በተመለከተ በብዙ ሚዲያዎች እንግዲህ አዳዲስ ሚዲያዎች እየወጡ ይገኛሉ። ባልየው እንግዲህ አዲስ ፓስፖርት አሳድሶ ወደ ውጭ ሀገር ሊሄድ ነው። በ15,000 ብር ተደራድሮ ተብሏል። እንግዲህ እውነት ከሆነ በጣም 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 እኔ እንጃ ምን ለማለት ይከብዳል። ሰውነን ለማለት ይከብዳል። አውሬነን ለማለት ይጨንቃልና እየተደረገ ያለው መከራና ግፍ እግዚአብሔር አምላክ እንግዲህ ለሀገራችን ምሕረት ይላክላት። ሌላ ምንም የሚባለው ነገር የለም ስላችሁ በቃ ምንም ባለስልጣኖች ፈጣሪ የነሱ፣ ጊዜው የነሱ፣ ሁሉ የነሱ፣ ነኪ የላቸው፣ ቆጭ የላቸው፣ ሰዳቢ የላቸው፣ ምን የላቸው፣ እንደፈለጉ ነው። ስለዚህ በጣም ያሳዝናል። ማርያምንም በጣም ልብ የሚሰብር ሁኔታ፣ ልብ የሚያምነው እንግዲህ በሀገራችን ላይ እየተደረገ ያለው ግፍ ማለት ነው። እና ሰው እንደ ዶሮ የሚታረድበት፣ ሰው እንደ ከፍት የሚዘከዘክበት አገር ሆናለች። የእህታችን ደም እንግዲህ ሳይደርቅ ይኸው ወደ ውጭ ሀገር ሊሄድልን ነው። ግን ይህን ነገር በሚዲያ ላይ ሚዲያ ኃይል እንዳለው ሁሉ የትኛችሁም እየገባችሁ ሁላችሁም ስሩ። እውነቴን ነው የምላችሁ። የእህታችን ደም መመለስ አለበት። መወለድ ቋንቋ ነው። መወለድ ቋንቋ ነው። ሰው የሆነው ሁሉ ድምፅ ሊሆናት ይገባል። እህታችን እንግዲህ ደብድቦ እንኳን በምን እንደመታት በቢላ በምን ደሙ እንኳን ከቤት ውስጥ ነው የተገኘ፣ ፍራሽ ደርቦ ማለት ነው። እና ስለዚህ ዝም ማለት አያስፈልግም። ሁላችሁም እየገባችሁ ድምፅ ሁኑ ነው የሚል። በተረፈ እንግዲህ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። ላይክ እና ሼር ሰብስክራይብ በማድረግ አበረታቱ ውዶችዬ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ፍቅር ለወገናችን ይሆንልን።